እናንተ አብረን መኖር ካልቻልን እንጥፋና ከሰዎችም ከምንም አብረን መኖር እንችላለን። ልጃችን ያመጣው ድሮ የሚባል ነገር የለም። ፍቅር አንድ ነው። ትናንትም ዛሬም ነገም ከነገ ወዲያም ያ ነው የሚሆነው። ቀለበቱ ትክክል ነበር፣ የሚበቃሽ ነበር። ምን ያህል እንደምታፈቅኝም ደግሞ ጠንቅቄ አውቃለሁ። ራስ ወዳድ ነው አይደል እያለኝ ያለው ሰው ሁሉ? አዎ በኪያ ራስ ወዳድ ነኝ፣ በአንቺ ራስ ወዳድ ነኝ። ልሙት። በጣም እወድሻለሁ። አዎ ጆ ስለሆነም በጣም ደብሮኛል። አዎ ሌላም ሰው ቢሆን ይደብረኛል። አዎ ማንም ሰው ቢሆን ማለት ነው በአንቺ ሲመጡብኝ ደስ አይለኝም። ከምን ይቆጠራል ደግሞ በሰው ሲያዩት ተመልሶ ያምራል። ፍቅር ይሉት ግና ምን ይሆን ነገር ከሰው ጋር ሳይሽ ልብ መሸበር እንደውም በቃ እኔና አንቺ እንጥፋ። እንደውም አብረን እንውኪ። ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ኪያ። ነገስ ይሄ ነገር አይፈጠርም። እኔ እኮ አሁን ኪያ እያልኩ ያለሁት ከአኑ ጋር ግዴታ መሆን አለብሽ አይደለም። ሌላ ህይወት መስርች ችግር የለውም። ግን መጀመሪያ ስሜትሽን አረጋጊው። ጆን ትፈልጊዋለሽ ወይ? አዎ እርግጠኛ ነሽ? እሺ ከፈለግሽው ሰው ጋር ጊዜው ሰጂ አልችልም ልረሳው። ወይኔ ደህና ነኝ። ተረጋጊ። አሁን እሷ ልክ ነች ታግባ እያልከኝ ያለው ልክ ነች ትክክል ነች እያልከኝ ያለው እሷ ግን ምኑን ነው ማወቅ ያለው? ጭንቀት ብቻ ነበር። አሁን ዛሬ ባይሆን እንደፈለክ ዘና ማለት ይችላል። እንደውም ቤትም መራስ ካለባቸው መለየትም ካለባቸው መለየት አለባቸው። እስከ መቼ ነው እንደዚህ እያሉ? እኔ ኮኮ መለየትም ካለባቸው ስሜታቸው መጀመሪያ መረጋጋት አለበት። ለምንም ታዩ ሲፋጠን ተጠምተለው የውሰደው ይሰዳ ምንድነው የወሰደ ማለት ግልኮስ መውሰድ በመሀል እየተደማሙ እኮ ነው። እያያቸው አይደለም እንዴ? እሺ ጤናቸው መቼ ነው የሚመለስላቸው? አንተ ያልከው ያለው ልክ ነች አልከኝ። አግብታለች ልክ ነች እያልኩ ያለሁት በቃ መወሰን አለባት። እና እስከ መቼ ነው እንደዚህ የሚሆኑት? ምንም አትሰሪልኝም። ደህና ነኝ ኪያ። ለምን አትረጋጊ? ምንም አትሰሪልኝም። ደህና ነኝ። በቃ ጭንቀት ስለነበረ ነው። በቃ የሆነ ደም ይኸውልሽ ደም ውስጥ ስኳር ምናምን ነገር እንትን ስላለ ጭንቀት አይደለም፣ ስኳር አይደለም። በቃ ስትጨናነቅ አዙሮ ወድቀ ነበረ። ያንን ለመጠቃት ዝም ብሎ ግልኮስ ምናምን ወሰድ አለብና መርፌ ትንሽ መውጋት አለባት። ፀሐይ ወጣጂልኝ ምንም እንድታረጊ ያምሻል። በጣም ደህና ነኝ። ይኸውልሽ ተረጋጊ ኪያ። ኪያ እንደዚህ እንዳትጨናነቂ ብዬ ኪያ ይኸውልሽ እንደዚህ ትጨናነቂያለሽ ብዬ ነው ቤት ሂጅ ራሱ ያላረፍኩት። እዚህ ራሱ ቀጥታ የመጣሁት ለዛ ነው እኮ ይኸውልሽ ቤት ሄዳችሁ መቼም እዛ ብዬ ስላሰብኩ ነው። ምንም አልሆንኩም። ምንድን ነው የምታስታምኚ? ይኸውልሽ ኪያ እኔ ቤት ሂጅ ብተኛ አንቺ ቤት እንደማትመጪ ምናምን ነገር ስለማውቅ የባሰ ትጨናነቂያለሽ። የባሰ እንደዚህ እንደምትሉኝ ስላወኩ ነው እዚህ መጥቼ ያረፍኩት። የምር ምንም አልሆንኩም። በጣም ደህና ነኝ፣ ሰላም ነኝ። በቃ እዛ ጭንቀት ውስጥ ምናምን ነገር የሆነ ትንሽ ተጨናንቀሃል ምናምን። እኔ ተጨናንቄ አይደለም ነው አንቺ እንድታቂልኝ የሆነ ትንሽ በአንቺ ምክንያት ይኸውልሽ ደግሞ ልታለቅስ ነው። ይኸውልሽ ኪያ በፈጠረሽ ምን የሚያገናኘው ነገር አለ? በአንቺ ምክንያት አይደለም ኪያ። እኔ እንደውም በጠበጥኩብሽ ፕሮግራምሽን ዝም ብዬ ወግ ማድረግ የምታይበትን ቀን ምናምን ነገር መጥቼ እንደማይሆን ብትንትን ነገሮችን አበለሻሸዋ ኪያ። ላንቺ ብዬ እኮ ነው። ይኸውልህ ምንም ለእሷ ብለህ እያደረግህ ያለው ነገር ምንም የለም። ምንም እያደረግላት አይደለም። እሷም ለአንተ ምንም እያደረገችልህ አይደለም። በቃ ይኸው እኛ ቤተሰብ ነን አይደል? አውሩ። ይኸው ምንድን ነው እየሆናችሁ ያላችሁ? እኔ ትክክል ለአንቺ ብዬ ነው ኪያ። እኔ አይደል እንደ ጉትጉት አንተ ለአንቺ ብዬ ነው ትላታለህ፣ እሷ ለአንተ ብዬ ነው። በመሀል ምንም እየሆናችሁ አይደለም፣ ሰላም እየሆናችሁ አይደለም። ይኸው አሁን እነግራታለሁ። ለእኔ ብለሽ የምታደርጊው ነገር መኖር የለበትም ኪያ። አንቺ እኔ እንኳን ምን ያህል እንደዛ ስላልካት ታደርጋለች አይደለም? ታደርጋለች እኮ ቢያንስ ስላስረዳት ቶፋ። ኧረ በፈጠረ ተረጋጋች ቶፋ። በፈጠረ እንደዚህ በመሆን ምንም መፍትሄ አይመጣም እኮ። አሁን ተረጋጋ። እሺ ቁጭ በልና አውሩና ስትጨርሱ ነው ይመጣል። እሺ ነው ቁጭ በል
እሺ ኪያ ምንም እኮ ስሜት የማይሰጥ ነገር ነው እያወራን የምንደማመው ሁላችንም። አንቺ ስታለቅሽ እኔ ልቤ ደማል። እሱም እዚህ በማህሌት እየተጎዳ ነው። ከሶፊ ጋር ምንም መግባባት አልቻለም። ስለ ሕክምና ምንም አይደለም። ይኸውልሽ እቤት መሄድ ሁላችን ነበረ ነገርኩሽ። ልክ እንደዚህ ትጨናነቂያለሽ። ምንም የዛ ዕለት በቃ ነገሩ ሲጫጫ ምናምን ነገር ሲበዛ ሌላ ነገር ኪያ በዚህ ከቀጠለ ስትረሱ ከበዛበት አንተ ለሞቶፋ ምንድነው የምታወራው? ሌላ ምንም የለም። ምንም የተለየ ነገር የለም። ነገ ያንን ነው አንተ የምትጠብቀው። ይኸውልሽ አንድ ነገር ልንገርሽ፣ ሰላም እኔም አንቺ መሆን አለብን። እንደዚህ አንቺም ስቃይ መግባት የለብሽም። እኔም ቶፋ ነው ይኸውልሽ ያ ምን እንደዛ አይደለም። በፍጥረሽ ኪያ ባንቺ አይደለም በራሱ ነው ድብቅ ይላል። ይኸውልሽ ምንድን ነው የተባለው? ኧረ ሶፊ በገብርኤል ንገሪኝ፣ ምንድን ነው የተባለው? ምንድን ነው የሆነው? በቃ ነው ይኸውልሽ ኪያ እኔ ይሁን ነገር የሆንኩት ቆይ የሰው ሰው አግብቼ ኖሩ ለአንቺ ብዬ አይደለም፣ ለአንቺ ደስታ ብዬ አይደለም። አንቺ ትክክለኛውን ህይወት ትክክለኛውን ኑሮ እንድትኖር አይደለም። ቆይ አንቺ እኔ እንኳን እንደዛ እያፈቀርኩሽ እንደዛ እያበድኩልሽ 4 ነው 5 ዓመት ሙሉ አላንከራተትሽኝም? የኔን ፍቅር ልትቀበይ ከመቼ ጀምሮ ነው? አንቺ ልብሽን አይደለም አንቺን ለመተዋወቅ እኮ ሰው ምን ያህል እንደሚሰቃይ ምን ያህል እኮ እዚህ እዛ እንደሚባክን እኮ ነው ያውቃለሁ። ሳምንት ባልሞላ ጊዜ ውስጥ የማታውቂውን ሰው ገዳም ወስዶ የፈጣሪን ቃል ምናምን ነገር ስላሰማሽ 3 እና 4 ቀን ባልሞላ ጊዜ ውስጥ ቀለበት አሰርኩ ስትይ ለኔ ብለሽ እንደሆነ እያደረግሽው እንዳለው እኔ ወደ ትዳሬ ወደ ህይወቴ እንድመለስ ወደ ሩዛ ተመልሼ ህይወቴን እንድኖር አስበሽ እንደሆነ እያወቅኩኝ ከማትወጁ ሰው ጋር እንደሆነ ለኔ ብለሽ እንደሆነ እያወቅሽ እንዴት አልጨናነቅ? ምን እንደሆነ ነው የምትጠብቂው? እሺ ከጆ ጋር ምን እሺ ሊተዋል ምንድን ነው የተባለው? ንገሪኝ። ኧረ በፈጠረሽ ይሄ ከኔ በላይ ነው ጉዳዩ። ኪያ የኔ ጉዳይ ተወውና ስላንተ ነው ስላንተ አይደል ነው። እኔ ምን ሆንኩኝ? በቃ ስላንተ እኔ ምን ሆንኩኝ? እግዚአብሔር እንዲሁ እኔ እናንተ አብረን እንዳንሆን የከለከለን ይበቃል። ቢያንስ በህይወት እንድቆይልኝ እፈልጋለሁ። ሰምተኸኛል? በቃ በህይወት እንድቆይ እፈልጋለሁ። ትፈልጋለሽ? እና የምፈልግ ከሆነ ደግሞ መስተካከል አለበት። እሺ እንደዚህ ነገር ሳንበላ እየዋልክ አይሆንም። እንደዚህ በነገሮች ሁሉ እየጮህክ አይሆንም። ቢያንስ በህይወት ቆይልኝ። በቃ የኔ መሆናችንማ ቢያንስ በህይወት ቆይልኝ። እሺ ቢያንስ እንድትቆይልኝ ዳሽ ምን ላድርግልህ እኔ? እሺ ምን አላግባብ የምፈልገው እሱ ነው እና ትክክለኛውን ሰው የሚገባሽን ሰው የሚንከባከብሽ ወደፊት ትክክለኛ አይሆንም። አልነበረም እስከዛሬ አንተ ትክክል አትምቻለህ። ኪያ አፈቅርሻለሁ፣ እወድሻለሁ። እኔ ካልሆንሽ ማንም ባትሆኚ ደስ ይለኛል። ምክንያቱም ስለማፈቅርሽ ስለምወድሽ ነው። ያ ማለት ግን ኪያ ያ ማለት ነገር የለም። ያ ማለት በቃው አይደለም የምፈልገው አውጣው በቃ ያ ማለት ግን ምንም አየሽ ያስፈልግም በቃ አይደለም። ነገር ግን የኔ ያልሆነችም ማለት የኔ አትሆንም ማለት ደግሞ ማለት ነው ትክክለኛው ሰው ሲመጣ ወደ ህይወታ ከዛ ሰው ጋር አትሆንም ማለት ደግሞ አይደለም። እኔ ነኝ ማለት እንደ ጎትጉቼ ከሆነ ሰው ጋር ህይወት መጀመር አለብሽ አልኩሽ። እኔ አይደለሁም ወይ? ነገር ግን በ15 ቀንና በሳምንት ውስጥ ምናምን ነገር ከማርኬት ውስጥ ከሆነ ከሱፐር ማርኬት ውስጥ የገዛሽው የሆነ አሩስቶ ወይም ቺክን አይደለም ቤት ገብተሽ ምናምን ነገር ይዘሽው እንድትገቢ አይደለም እኮ። ጊዜው ሰጂ ጆሮ ወቂው ይወቅሽ። ባንቺ መደራደር አልችልም። ሶፊ እያለ ነበር አንድ አይን ያለው በአንድ አይኑ ይቀልዳል የሚባል ነገር የለም። ኪያ ምንድነው 2 ወር? እኔን 5 እና 6 ዓመት አስጠንተሽኝ የነበረው ለምንድን ነው? አንተ 6 ዓመት እና 5 ዓመት አስጠናው። እሱንም 6 እና 5 ዓመት በፍጹም ቢያንስ 3 እና 4 ወራት እንኳን ተስተካከሉ። ማን ጠላቶቻችን በዙሪያችን ምን ያህል እንደሆነ ታውቂያለሽ? በኋላ ምን እንዲሆነ እኮ ነው የምልህ። እሱን ማን ያውቃል ኪያ? ማን ያውቃል? አሁን ምን አለ? አረ በፈጠረሽ ኪያ በፈጠረሽ በቃ አንተ እንደሆነ መቼም ቆፍጠን ብለን እንደማታወራ ግልጽ። ስለዚህ የሚያስፈልገን ነገር ታዘጋጅ። እኛ እናዘጋጅልህ አንችልም። ምንም ሲጀምር ታዘጋጅልህ ምን ልትሰራ በፍጹም አይደለም። ይሁንሽ እኔ አሳስበኝ ያስጨነቀኝ ነገር አለ። የተከለከለ ነገር አለ እንዴ? አረ በፈጠረሽ ኪያ እያልኩሻለሽ ነው። አዳምጪኝ። ምን ተፈደብራችሁ? ምንድን ነው የተባለው? የተከለከለው መንፈሳችን እሱ ደግሞ ማለት በየደቂቃው ነው የሚበዛው
ከዚህ በኋላ አለበሳጭ ከዚህ በኋላ ምንም ነገር አላደርግም። ግን አንድ ነገር የምታደርጊልኝ ነገር እሺ እናትበሳጭ ምን እናደርግልኝ? እሺ ይሁንሽ። ችግር የማይፈጠርበት ቦታ አንቺ ለአደጋ የማትጋለጭበት ቦታ ጊዜ እስኪደርስ ድረስ በትክክል ጆን ትክክል ለአንቺ የሚገባ የሚሆን ሰው የሚለውን ነገር እስክናቅ ድረስ በቃ ሌላ ነገሮችን ይሄ በጣም ሲሪየስ የሆነ የህይወት ውሳኔ አታድርጊ። ኪያን የገባሁበት እሳት ውስጥ አትግቢ ነው የምልሽ። እንዴ እኔ ተረጋግቼ እየኖርኩ አይደለም። አንቺም ነገ ጣፈንታሽን ደግሞ ለኔ ብለሽ እየገባሽበት እንደሆነ አውቃለሁ እንጂ አንቺ አይደለም ትዳር ውስጥ ለመግባት አይደለም ቀለበት ለማሰር ጓደኛ እንኳን ትክክለኛ ለመያዝ የሚፈጅብሽን ጊዜ አውቃለሁ ኪያ። ስለዚህ ለኔ ብለሽ እያደረግሽው ያለሽውን ነገር አቁሚ እባክሽ። ደከምኩብሽ ኪያ፣ ደከምኩ። ቆይ ኪያ ልክ ነኝ እያልሽ ነው? እስቲ አስረጅኝ ኪያ። ነይ እስቲ ዙሪ አስረጅኝ እስቲ ኪያ አስረጅኝ። ምን አለ መሰለሽ እስቲ ልክ ነኝ እያልሽ ነው ያለሽው አይደለም? ቀለበቱን ከማድረግሽ በፊት ከቅጽበት በፊት የነበረውን ነገር አውቀዋለሁ። እንደማትፈልጊና ጊዜ እንደሚያስፈልግሽ በደንብ አድርገሽ ነግርሽዋል አይደለም? አኑር ሲመጣ ለምንድን ነው በእንዴት ያደረግሽው? እና ልክ ነኝ ብለሽ ታስቢ። እሺ ምንድን ነው አስረጅኝ። ሶፊ ግልጽ አሁን የሰራው ሚስቴክ ለምንድን ነው መርገም የምትፈልጊው? ሚስቴክ አይደለም ይሄ። እሺ ምንድን ነው ያደረግሽ ያለሽው? በቃ በህይወት የሚያስፈልገው ነገር ነው እያደረክ ያለው። እሺ ከጆ ጋር ፍቅረኛሞች ነበራችሁ አይደለ? እሺ ግልጽ እናደርገው እስቲ። ነው የመጣንበትን ቅርብ ጊዜ የመጣንበትን ግልጽ እናደርገው። እኛም ሳንፈልግ እኮ ማየውን ባህሪ እያመጣሽብን ያለሽው። እስቲ ግልጽ እናደርገው። ከጆ ኪያ አይደለም ስለሱ አይደለም ከጆ ጋር ሆነሽ አኑን ከመሄድበት ያስቀረሽ ሰው ነሽ አይደለ? አንተ ስላልኩ ነው በቤተሰብ እያገባሽ ነው ኪያ። እኔ አሁን እኮ እሺ አንተን አግብቼ መኖር እችላለሁ ወይ? ሁሌ ስጠይቅ ዝም ትለኛለህ። እሺ ይኸውልሽ ኪያ፣ እሺ እኔና አንቺ ተለያየን አይደል? በቃ አንድ ላይ መሆን አንችልም አይደል? እሺ ነው አይደል? ስለዚህ ጊዜ ለምንድን ነው የማትወስጂው? ምን ልውሰድ ኪያ? ቆይ አንቺ ምንድን ነው እድሜሽ ስንት ነው? ትዳር አስፈልጎሽ ነው? ህይወትሽ አብቅቶልሽ ነው አንቺ የማይሆን አደጋ ውስጥ የምትገቢው? ተገደሽ ነው? ያስገደደሽ ሰው አለ? ለምንድን ነው የምትገደደው? ካላገባሽ ብላ ካላገባሽ ብላ እናትሽ አንቀይታሻለች። አንቺ በራስሽ ህይወት ራሱ አንቺ ራሱ አሁን ካላገባው ብለሽ ሙጭጭ ብለሽ የምታስቢበት ጊዜ ነው ትዳር አይደለም። ጊዜ አለሽ፣ እድሉ አለሽ። ያንንም እኮ ለማወቅ እኮ ትክክለኛውና ጊዜና ሁኔታ መጠበቅ አለብሽ እኮ ኪያ። አንቺ እኮ ዝም ብለሽ ዘቡ ብለሽ እኮ እየገባሽ እኮ ነው ያለሽው። በዛ ላይ ደግሞ ኪያ ጆኖ ስለኔ ራሱ ሳላስበው ሌላ የማይሆን ነገር እንዲፈጠር ይሄ ልጅ ምንም ነገር አላየህበትም? አዎ እሺ አላየሁበትም። ነገር ግን ነገ ከነገ ወዲያ ምን አይነት ህይወት ላይ እንደሚያስገባች ምን አይነት ህይወት አንቺ እንኳን በትክክል እኮ የአባቱን ስም ታውቂዋለሽ። ግን የልጁ አባት ስም ማን ነው? ንገሪኝ። አታውቂም? በፈጣሪ እስኪ ራሱ ምን ነገር ውስጥ እየከተትሽ ይሄ አስጨንቆኝ እኔ ራሴን እንኳን አላውቅም ነበር። ስላንተም አላውቅም ነበር። ግን እኔን እስክታውቂ ቀስ በቀስ ነው ያወቅኩት ኪያ። እኔ እኮ ራሴን ማለት ነው 6 እና 7 ዓመት ሙሉ አንቺ ሳታውቂኝ ተደብቄ ሳፈቅርሽ የነበረውን ነገር እኮ ኪያ ምን ያህል ልጅ አስጠምተሽኛል። በቃ እሱ እንደዚህ ሶፊ ምስክር እኮ ነው አይደል እንዴ? ቶፋ ምስክር አይደል አይደል? እቀናለሁ እና ለምን እንደጀራ እቀናለሁ። አዎ እቀናለሁ፣ ጥንቅቅ አድርጌ እቀናለሁ። ምክንያቱም ማፈቅርሻለሁ ኪያ። ነገር ግን አሁን ጊዜው አሁን እናንተ በሻት አለጣላ እኔ በቃ እንዳትበሳጭ አይደል እንዴ? ተበልከው ምግብ የሚያስፈልገው ነገር ካለ አይደል? ምን ቶፋ በቃ እስኪ ምን በል እስቲ በቃ ቤቱ ማለት አትችልም ማለት አትሊስት ዝም ማለት እንኳን ትችላለህ። እሺ ምን በላ ራሴን ነው የምበላው ኪያ። ያሟል የእውነት ራሴን ነው የምበላው። በዚህ ከቀጠልኩ ራሴን እበላዋለሁ። እንደዛ ነው አንድ ሆነ የምፈልገው። መኖር አለብን። ሁሉም ሰው ለአንቺ ብሎ ነው እንደዚህ እየሆነ ያለው። እባክሽ በፈጠረሽ ጊዜ አስፈላጊ አይደለም ይሁን። እሺ ከፈለግሽው ሰው ጋር ሁኚ፣ ግን ጊዜው ሰጂ ልረሳ አልችልም ልረሳው። ወይኔ በቃ ልረሳው አልችልም። እርሳው እያለችን ተራ ነገር ህይወቷን አድርጋ እማየውን ነገር ስትል ስለምን ላውራ? ስለዚህች ልጅ ቶፋዬ ህይወቷን እኮ ነው እየሸጠች ያለችው።
ህይወቷን እየሸጠች እኮ ነው። ደግሞ እጅሽ ላይ ቀለበትሽን አላየሁትም። ተመልከት እንኳን ይኸው አገባው እንትን ስትል የነበረ ሴት ይሆናል አይደል? እጇን ለምን አውለቅሽው ቀለበቱን እንኳን ፍቅር እንኳን እንደሌላት መውደድ እንደሌላት ለሱ እንኳን ልኬትሽን እንኳን ሳያውቅ ዝም ብሎ ከመንገድ ነው አይደል? ለሱ እንኳን የመጣው ኪያ አብራችሁ ሄዳችሁ እንኳን አለቃችሁ አይደል? ስለ ቀለበትሽ እንኳን እንደሚደረግ ሳታውቂ ነው አይደል? ዝም ብለሽ የገባሽ ወደ ቀለበትሽ። ሰርፕራይዝ እኮ ነው። ሰርፕራይዝ ነው ያውቃለሁ። በሳምንት ውስጥ የነበረ ሰርፕራይዝ። ሰው እኮ 5-6 ዓመት ተዋውቆ ኪያ በደንብ ተጠናንቶ ምናምን የማቼ የምታውቂው ሰው ነው አንስተሽ ቀለበት አድርገሽ ያለሽው። ገና ገባል። አሁን ስንቶና ምንድን ነው የምትፈልገው? ስለኔ ምግብ ስለኔ ሆድ ነው የሚያስጨንቅሽ? ታማዋል። መድኃኒት አዘውለታል አይደል? ሳይበላ ነው ወስዶ ይሰኝሽ። እንዴት ነው ለምን ያመጣችሁብኝ? ወይ እሺ ምን እየቀለድሽ ነው ኪያ? የምር ተመችቶሻል? የምር ትክክል ነው ያለሽበት ነገር? እሺ ምን ላድርግ? እሺ እኔም ልቤን እርፍ አድርጊውና ተመችቶሻል? የምር ለራስሽ ነው? አንድ ሰው ሃይ ሚሊዮን ነው ተውፎ ሀያትላት የሚፈልገውን ነገር ጠይቁትና ይሰራለትና እንደዚህ የሆነች እያበደች እንኳን ከዚህ ስትመጣ አይታታል ተውፋ ያለችበት ሹፍ ቀለበቷን እንኳን ይኸው እጇን እንኳን ይኸው እጇ ላይ እንኳን ቀለበት የለም እኮ እቺ ልጅ። ቢያንስ እኮ ደስ ሊል ነበር የሚገባው እጇ ላይ ስለሌለ ተውፋ። ለምን እንዴት ደስ ይለኛል? የማትወደው እንኳን አንድ የሌለ ሰው እኮ ነው አንስታ እንትን እያለች አለችው እኮ። ቀለበቱን በማድረጉ ነበረ ነው ወይስ ስለወለቀችው ነበረ? ስለወለቀችው ደስ ይበለኝ ወይስ ከማትወደው ሰው ጋር ለመኖር እየተዘጋጀች እንዳለች ወይስ በሱ ልከፋት? ተውፋ የቱ ነው ትክክል? ትክክሉ አሁን ከእናንተ ጋር ጭቅጭቁን አቁማችሁ ቢያንስ የተወሰነ ታይሚንግ እንኳን ቢኖራችሁ አሳልፉ። አንድ ነገር ጠብቄ ልንገርሽ። ትቀናለህ። 10 ዓመትም እንኳን ቆይቼ ሌላ ሰው ቢመጣ እንደዚህ ትሆናለህ? አዎ አፍቅርሻለሁ። አዎ በጣም ነው የምወድሽ። አዎ ያላንቺ ህይወቴን አስቤያት አላውቅም። ዝግጁ አይደለሁም አንቺን ለማጣት። 20 ዓመት ይምጣ 20 ዓመት ይፈጅብኛል። አዎ ዝግጁ አይደለሁም። ዝግጁ ልሆን አልችልም አንቺን ማጣት ኪያ፣ በፍጹም። እየጠየቅሽኝ ያለሽው አንቺን ከማግባት ጋር ጆ ነው ምናምን ጉዳዩ እኔ ጆ አይሆን አይደለም። ማንም ይሁን ከሰው ፍጥረት አንቺን ከተንከባከበና ለአንቺ ትክክለኛው ሰው ከሆነ እኔ ራሴን ደስታዬን አፍኜ እገላለሁ ኪያ። አንቺን ባቀፍኩበት እኮ ሌላ ሰው አቀፍኩ እኮ አይደለ? አሁን ስለዚህ ነገር እንድናወራ ስለአንቺ ህይወት እኮ ነው የምናወራው። እኔ ደግሞ ስለአንተ ህይወት ነው እያወራለሁ። ስለ እኔ ህይወት ምን ከተበሳጨ እንደምታወራው ታውቀዋለህ። ስለ ህይወት አንድ ቀን ደስተኛና ትክክለኛ ህይወት ላይ ገባሽ ብዬ ያሰብኩ ቀን ማለት ነው የኔ ህይወት ትክክል ይሆናል። እኔ ደስተኛ መሆን እችላለሁ። ካልተጨናነኩ ደግሞ እንዴ ከሰውዬ ጋር ወደ ትዳር እየሄድክ ያለሁት እኮ ደስተኛ ስለሆንኩ ነው። ለምን አይገባህም? ደስተኛ ስለሆንሽ? አዎ አረጋግሽ ደስተኛ ኪያ እኛ አናውቃትም ማለት እንኳን የእውነት ቀለበት ስታስሪ የውሸት እንኳን ቀለበት ስታስሪ እኮ አይተናል እኮ አይደል? እንዴት ኪያ አይደለም ቶፋ ቆይ እስኪ ከኔ ጋር ቀለበት ያሰረችበትን ቅርብ ጊዜ ግን ስትተውንቶ ከአንተ ጋር የውሸት እንኳን ስታስር የነበራትን ደስታ አታስታውስም? ዝም በይ ኪያ፣ ስለ ህይወትሽ ነው። ይሄ ስለ አንቺ ሆኖ እየተናገርን ያለ ነው። ከሱ ከአንተ ጋር እንኳን ስለነበራት የውሸት እኔን ለማስቀናት ብላ እንኳን ቬሎ አድርጋ ስትመጣ የነበራትን ፈገግታ ቶፍ አንተ እንኳን ታውቀዋለህ አይደል? አይደለም ነው የውሸት ሲሆን ያስፈልጋል። ነው ግን ለዛ ነው ያሳቀችው። እሺ ከኔ ጋር ስለነበረች አዳምጪ። ደስተኛ ነሽ? እኛን ተውሽ እንውጣለሽ። ኪያ በደንብ አዳምጪ። በደንብ ነው የማውቃችሁ። አኑ ከዚህ በፊት ሚስቴክ ሰርቷል። ያኔ ብኖር አኑ አያገባም ነበር። ያኔ ብኖር ይሄን ነገር አይደረግም። ለሁለተኛ ጊዜ አንቺም ስታደርግ ይሄን ነገር ደግሞ እያየሁ ደግሞ ጸጥ ማለት አይደለም እና ለዛም እስካሁን ሽንጤን ገትሬ ከአንቺ ጋር እየተከታተልኩ ልክ ነኝ ያልሽኝ አይደለሽም እያልኩኝ ነበርኩኝ። ምክንያቱም አኑ አድርጎታል። ያን ሚስቴክ ሮዛን አግብቷል፣ ሳይፈልግ አድርጎታል። ይሄ ነገር እኔ በእኔ እይታ ልክ አይደለም። ልክ የሆነው ነገር አሁን አንቺ ስሜትሽ እርግጠኛ ነሽ እኛንን እየገፋፋንሽ ያለ ነው። ልኩ አንቺ ነሽ፣ እኛ ልክ አይደለንም ነው። ይሄ ልጅ ቆይ ተንበርኮ ቀለበት ሲያደርግልሽ ነበርኩ ከመጀመሪያው ጀምሮ
ጆ አሁን አይደለም ተነሳ ልክ አይደለም እያልሽው ነበር አይደለም? ከዛም በኋላ 2 ደቂቃ ባልሞላ ጊዜ አሁን ሲመጣ አድርግልኝ ብለሽ ዘው አሳብሽ። ቆይ ኪያ እንደማመጥ ደንግጠሽማ ረጅም ሰዓት እኮ አይሆንም። ቆይ ኪያ እሺ ይሁን በቃ አሁን ፊት እኮ እሺ ይሁን እሺ። እኔ አንቺ እልህያችሁ ከኛ ጋር ነው እኛ ልክ አይደለም ስላልንሽ ነው። በዚህ ቅጽበቱ ልክ ነው ወይ ነው? እሺ ወይም ደግሞ እናንተ ልክ አይደላችሁ ሙጡልን በይን እንተውሽ እስቲ እንተውሽ። ልክ ነሽ አንቺ ንገሪኝ እስቲ። እኔ አሁን እኮ ማልፈልገውን አይነት ባህሪ እንዳመጣ ያደረግሽኝ ነው ያለሽው። እንደዚህ አልነበርኩም እኔ እዛ ጋር ጆ ቀለበል ሊያረግ ሲል ምሳለቅ አይነት ሰው አይደለሁም። ጆ ከጀርባ ምን እንዳደረገ እርግጠኛ አይደለም። እስቲ ሊሆነ ያመንበት ነገር የለም። ፕላስ ደግሞ በአንቺ ስሜትም እርግጠኛ እኮ አይደለሁም ኪያ። አንቺና አኑ አትሆኑም ማለት ግዴታ ከጆ ጋር ትሆኛለሽ ማለት አይደለም። ከጆ ጋር ሆነሽ አኑን አግተሽ የነበርሽ ሴት ነሽ። አኑን ለምን ትሄዳለሽ ብለሽ እያለቀሽ የነበርሽ ሴት ነሽ። ድጋሚ ደግሞ ከጆ ጋር መጥተሽ ደግሞ እያልሽ ያለሽ ነው። ይሄ ልክ አይደለም። ሲጀምር አንቺ ስሜትሽ ላይ እርግጠኛ ሁኚ። ይሳሳታል እኮ ይሰው ምን በዛ ሰዓት የሰዓትሽ ንገሪኝ እስቲ ንገሪኝ። ከጆ ጋር ነበርሽ አይደል? አንተ ማጋጨት ነበር አልቅሰሽ እኮ እንደሄድ እኮ አበላሽተሽዋል እኮ። ትክክለኛ አንቺ ማንነት እሱ ነው ኪያ። ነገስ ይሄ ነገር አይፈጠርም። እኔ እኮ አሁን ኪያ እያልኩ ያለሁት ከአኑ ጋር ግዴታ መሆን አለብሽ አይደለም። ሌላ ህይወት መስርች ችግር የለውም። ግን መጀመሪያ ስሜትሽን አረጋጊው። ጆን ትፈልጊዋለሽ ወይ? አዎ እርግጠኛ ነሽ ኪያ? አሁን ምን አለ መሰለሽ አሁን ስላለ አይደለም ወይ እኔን ለማናደድ ወይ እዚህ ጋር ያለው ነገር ለመፍጠር አይደለም ኪያ። አሁን ይሄ ልጅ ቀለበት አስሯል። ነገ ሽምግልና ቤተሰብ ምን ያለ የሚቀጥል ነገር ነው። አሁን ለሱ ዝግጁ ነሽ ወይ? አዎ ምን ያህል እርግጠኛ ነሽ? አሁን ራሱ እኮ ያዩሽ እኮ ነው ኪያ። አኑ ታመመ ብለሽ ያቀፈሽ ያለቀሽ ልጅ ነሽ። ነገ ትዳር ስለሆነሽ ምክንያቱም አብረን በልተናል፣ አብረን ጠጥተናል። ለእናንተ ማደርገው ነገር ለሱም አደርጋለሁ። እንደዛ ነበር አሁን የነበረው ስሜት አሁን ነው ያለው። እንደዚህ ተናገር እየጮሽ አንተን ተናገር። ምን ያልተናገርኩት ምን ልናገር? ህይወትሽን በትክክል ኑሪ። ጊዜው ሰጂ በደንብ አስቢ። አደጋ ውስጥ አትቢ። አሁን አስፈላጊ ከሆነ የኔ ኪያ አዳምጪ። የኔ መሞት አንቺን የሚያኖርሽ ከሆነ ደስ እያለኝ እሞታለሁ። አረጋለሁ። ይገርምሻል። ይሄን ባልነግርሽ ሳታውቂው እኔ አግብቼ መኖር አለ አገባለሁ። አግቢ። ጊዜው ሰጂ ማንን ማግባት እንዳለብሽ ወቂ። ሲጀምር እዚያችሁ መውጣት አልነበረባችሁ። አንተ ተቀርሽን ራስሽ እኮ እሺ ነው ያምን እኮ ሁለት አይነት ነገር አንተ አይቼዋለሁ። በቃ አሁን ደር ትችላለህ። እሺ ቢነሳው ትይዋለህ እንዴ? እኔ እኮ ወጣ አንዴ ደግሞ እሺ እወጣለሁ ሲልሽ ወሬ ነው የምትወጣው። ነው እንደዚሁ እየተጃጃች እንደዚሁ እያስመሰልሽ ቀኑ እየሄደ ህይወትሽ ላይ በየቀኑ አንዳንድ ነገር እያጎደልሽ ነገ ደግሞ ሲሪየስ የሆነ ኬዝ ይመጣል። አዳምጪ። ቆይ ምን አለ መሰለሽ ኪዩ ምን አለ መሰለሽ እኔ በጣም ነው የምወድሽ፣ በጣም ነው መሳሳልሽ፣ ለሱ ያለሽ ነገር አውቀዋለሁ እና አሁን ለምን ከሱ ጋር አልሆነም እያልኩ አይደለም። ስሚኝ ኪዩ በደምብ ጆሮሽን አከብጪ። ስሚኝ ይሄ በእንዴት የሚደረግ ነገር አይደለም። ይሄ ስለቸኮልሽ የሚሆንበት ነገር አይደለም። ኪያ ታይሙ ሰጂ ከራስሽ ጋር ሆኚ አኑን ለማናደር ብቻ ከጆ ጋር መሆን አትችይም። ስሚኝ ኪያ አሁን እንዴት እየሆንሽ እንደሆነ ስሚኝ። እኔ አዳምጪኝ እሺ ኪያ። እስከ ዛሬ በምትወስኛቸው በእያንዳንዱ ውሳኔ አንቺና አኑን ላይ ስትሉኝ አልመጣሁም። ምክንያቱም ከእናንተ በላይ ሃይማኖት አለ፣ አልገባሁባችሁ። ይሄ ነገር ግን ጆ ግን አንደኛ ከጀርባ ያለው ነገር እኔ አኑ ሮዛን ሲያገባት አልነበርኩ ብኖር አያደርገውም። በቃ ያላመንኩበት ነገር መሆን የለበትም። ምክንያቱም ልክ አይደለም፣ ደስተኛ አይደለም አይደለ? ደስተኛ ማትሆኝበትን ለምን ታደርጊያለሽ? አንቺም ተመሳሳይ ነገር ለማድረግ እያደረግሽ ነው ያለሽው። አሁን አኑ እንደዚህ እየተሰፈሰፊ ይዞ ይጣስ ለምን ይወጣል? ቆያችሁ እኮ ነው ያለሽው። እንደዚህ ታመለምጣል። ለሱ ያለሽ ነገር አውቀዋለሁ። እሱ ስለሆነ ብቻ በቂ አይደለም። አሁን አንቺ እያደረግሽ ያለሽው ጆን ፈልገሽው መሆን ይችላል፣ ችግር የለብኝም። ግን እኔ እያየሁት ያለው ነገር ለንዴት ነው እየገባሽበት ያለው ኪያ። ከሆነ ጊዜ በኋላ አዳምጪኝ ኪያ። ከሆነ ጊዜ በኋላ ሽምግልና ትዳር ከገባ በኋላ መመለስ አትችይም። በደንብ አስቢበት። የጻ ልጅ አይደለም አይደለም በንዴት እሱ ለምን እንደዛ አይነት ልጅ የተለያየ ነገር እኮ ይመጣል። ለምን እንደዛ ታደርጊያለሽ? ልጁን ለምን ተስፋ ትሰጪዋለሽ እንዴ ኪያ? ሌላ ሰው እየጎዳሽ ነው ያላችሁት። እኔ አንቺና አኑ እኮ እንደዚህ ሆናችሁ ሌላ ሶስተኛ ሰው ለምን ይጎዳል? አሁን አኑ ትዳር ብሎ ሮዛ ጋር ገብቷል። ሮዛ እየተጎዳች እኮ ነው ያለችው። ከሮዛ ጋር ትዳር ስለሆነ አንቺ ጋር መጥቶ እያለቀሰ ነው ያለው። አንቺ ለምን ነገር እሱን አግብተሽ እርሱ ጋር ትመጫለሽ? አንደኛ ይሄ ልጅ ከጀርባ ያለውን ነገር አላውቅም። እሺ ይሁን በቃ ንጹህ ነው እንበል። ለምን ስሜቱን ትጎጂዋለሽ? ባለትዳር ሆነሽ አንቺ እንደዚህ ቀለበት እኮ አስረሻል እኮ
አይደለ? ቀለበቱን አለማድረግ ምን ማለት ነው? ቀለበቱ እንደሚሆንሽ አርግሹ እኮ አይቼዋለሁ እኮ ስለማይሆነኝ ነው። አሁን አይደለም እኔን አሸውጂኝም። ቀለበቱ እንደሚሆንሽ አይቼዋለሁ። አድርገሽዋል። ኪያ የተፈጠረውን እኮ በደንብ አይቼዋለሁ። ቀለበቱን እኮ አርገሽ እኮ አይተነዋል እኮ አይደለ? ምንም የጠበበሽ ነገር የለም። አሸውጂኝ ይሁን እሺ፣ አውልቅሽ በቃ እሺ ይሁን። ይሄ ልጅ ስሜት አለ፣ የሚመጣውም ልጅ ስሜት አለው እኮ። ስለዚህ አሁን ኪያ ምን እያልኩሽ ነው ያለሁት? ረጋ በይ። ሆነም ቀረ ማለት ነው። እኔ አገባለሁ። ባላገባውም ፍቅረኛዬ ነው። ስለምን ጋብቻ ነው የምታወሪው? የትኛውን ጋብቻው? የትኛውን ፍቅርሽን? የትኛውን ወረድሽን? እንደውም ማንን መች አውቀሽ ነው? ስታውቂው እኮ ነው የሆነ ነገር የምትወጪው። አዎ ኪያ በደንብ 100% እንጂ። ምክንያቱም ኪያ ይኸውልሽ አንድ ነገር ልንገርሽ፣ እንደውም ማለት ነው ኪያ በጣም አፈቅርሻለሁ፣ በጣም እወድሻለሁ። አዎ ጆ ስለሆነም በጣም ደብሮኛል። አዎ ሌላም ሰው ቢሆን ይደብረኛል። አዎ ማንም ሰው ቢሆን ማለት ነው ባንቺ ሲመጡብኝ ደስ አይለኝም። ከምን ይቆጠራል ደግሞ በሰው ሲያዩት ተመልሶ ያምራል። ፍቅር ይሉት ግና ምን ይሆን ነገር ከሰው ጋር ሳይሽ ልብ መሸበር። ኪያ አንቺም ለኔ ያለሽን ነገር አውቃለሁ። እንደውም አንድ ነገር ልንገርሽ። እሺ ይኸውልሽ ኪዩ እንደውም ማለት ነው እንደውም በቃ እኔና አንቺ እንጥፋ። እንደውም አብረን እንኑር ኪያ። ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር። ማስቤበታለሁ ኪያ። እንደውም ከዛሬ ጀምሮ ማለት ነው እኔና አንቺ ሃይማኖትሽ አንቺን ባለሽበት እኔም ባለሁበት ሆነን መጋባት እንደምንችል አውቃለሁ። ስለዚህ ማለት ነው እንደውም ይሄን አካባቢ ይሄን ቦታ የምናውቃቸውን ሰዎች ሁሉ ለቀን ጥለን እንጥፋ። በቃ እኔና አንቺ ብቻ አብረን ነው። ኪያ ይረዱናል ምን ያህል እንደማፈቅርሽ ሁሉም ሰው ያውቃል። ያንቺም እናት ብትሆን ምን ያህል እንደማፈቅርሽ ጠንቅቃ ታውቃለች። ኪያ ታስታውሻለሽ? የዛን ጊዜ እናትሽ እኔና አንቺ መናፈሻ ውስጥ የነበረን ጊዜ የመጡ ጊዜ ታስታውሻለሽ? በጣም እንደምትወዳት አውቃለሁ፣ በጣም እንደምታፈቅራት አውቃለሁ። ለእሷ ብላ ሃይማኖት ስለማትቀይር ግን ተዋት ነበር እያሉ የነበሩት። በእኔ ፍቅርና አንቺን እንደምንከባከብሽ ለአንቺ ስል ምንም እንደመሆኑ ያውቃሉ ጠንቅቀው። አዎ ሃይማኖቴን አልቀይርልሽም። አንቺን አሁን እንኖራለን፣ እንችላለን። ማድረግ ያለብንን መሆን ያለብንን ነገር በጠቅላላ እንኖራለን። ደግሞ የሚገርምሽ ነገር አንዱ ማለት ነው በቀደም ዕለት አንቺ ቀለበት ብለሽ የሆነ ነገሩ መተረማመስ ምናምን ነገር ከመጀመርሽ በፊት የሆኑ ሰዎች ጋር ሄጄ ነበረ። የምሬን ነው። ሃይማኖታቸው ለየቅል ነው፣ ግን አብረው እየኖሩ ነው። እንዴት የሚያስቀና ፍቅር የሚያስቀና ትዳር አላቸው መሰለሽ። ኪዩ ለእኔ ባለሽ መውደድ ትጠራጠራለሽ? እጅግ በጣም አፈቅርሻለሁ። ስለዚህ በቃ የሁሉን ነገር ትተን እንሂድ። በቃ ትተን እንሂድ የሁሉን ነገር። ይኸውልሽ ሁሉም ነገር ነግሬሻለሁ። ሁሉም ነገር የምናይባቸው ሁሉም ነገሮችን የጊዜ ጉዳይ ነው። ሁሉም ነገር አስረዳሻለሁ። ሁሉም ነገር እንፈተዋለን አንድ ባንድ አድርገን። እነዛ ሰዎች ልጆች የላቸውም። ልጆች የላቸውም። እነዛ ሰዎች ግን እየኖሩ ነው። እየቀለድኩ አይደለም ኪዩ፣ እየቀለድኩ አይደለም ኪዩ። በቃ እንጥፋ። በቃ ለቀን እንሂድ ይሄንን አካባቢ። እንደውም አብረን ነው በቃ አንቺም ከማትወጂው ሰው ጋር እኔም ደግሞ ብቻ መኖር የለብንም ኪያ። እንደዚህ አይነት ስቃይ እስከመች ድረስ? ሁሉም ሰው እኮ እያለን ያለው ደግሞ አብራችሁ መኖር ትችላላችሁ ነው። እሱን ያዘጋጃል። አንቺ ብቻ እሺ በይ። የምሬን ነው። አንቺ ብቻ እሺ በይ። አሁንም ይዤሽ ለመጥፋት ዝግጁ ነኝ። የምር ከነሶፊ ጋር ከነሶፋ ጋር እንኳን ይሄንን ነገር ሆኜ የሆነ እንድትሰሚው አልፈልግም ነበር፣ ግን ስለጨነቀኝ ያወራሁት። ሶፋ ልክንስ ብዬ ነው ወጣ አሁን ለልብ አውራት ማለት ነው። አይወጣልኝ ሶፋ እንደዛ እኮ አይደለም። ሶፊ እንደዛ እኮ ማለት እኮ አይደለም። ሶፋ አይደለም እኮ ታይም ሰዱኝ ታይም ሰዱ
እሺ ሰዎች ሁሉ የሁሉ ነገር የሚሆኑት ቶፋ እኮ ሁሉ እየተንገበገበ ሁሉ የሆነ እየተሰቃየ ያለው እኮ ለኔና ላንቺ እኮ ነው እማ ምንድን ነው የምትፈሪው? ምንድን ነው የሚያስፈራሽ? ምን ለምሳሌ እሺ ንገሪኝ እስኪ ምን? እሺ በጣም ብዙ ነገር። እሺ ለምሳሌ ምንድን ነው? እሺ እኔና አንቺ አንድ ላይ እንዳንሆን የሚያደርገን ነገር ምንድን ነው? አንድ ላይ እንድንሆን ፍቅራችን ብቻ በቂ ነው። ሃይማኖታችን እኮ በጣም በቂ ነው። ሰዎች እየኖሩ ነው እየተባለ ነበር። አንቺ ራሱ እሺ ይዘኝ ጥፋ ምናምን ብለሽኛል ነበር። እሺ አንድ ላይ እኔና አንተም ሃይማኖትን ካልቀየርክ እኔም ሃይማኖትን ካልቀየርክ ይዘኝ ጥፋና የፈለክበት ቦታ አብረን እንኑር እያልሽኛል ነበር። ከዚህ ከሰው ከሚዲያ ከምንም ነገር ጠፍተን እንኑር እያልሽኛል ነበር። ይኸው እሺ ተቀበልኩሽ። አዎ እሺ እንችላለን። ስለዚህ እንሂድ በቃ። አግብቼሽ የምሬን ነው። አሁን ግን ከሰዎች መጀመሪያ አንዳት ከአካባቢው ራቅ። ከአካባቢው እኮ እርቃለሁ። አራቅም እርቀት ከሳምንት እኮ ደብረ ዘይት ነበር። እንደዛ ደስ የሆነ የሚመስል ጊዜ ከኔ ጋር ማሳለፍ አትፈልጊም? አልናፈቀሽም? እሱ ጊዜ ቀና ብለሽ ነው አልናፈቀሽም? እሱ ጊዜ እኔ በህይወቴ ካሉኝ ውድ ጊዜዎች ሁሉ ያንን ጊዜ ሳስበው የሚሰጠኝን ሰላም ያንን ጊዜ እያሰብኩት ራሱ አሁን ላይ ራሱ ፈገግ እላለሁ። ድጋሚ መኖር አንችልም? እሱን ጊዜ እንችላለን። ፍቅርሽን አትተሽዋለን ያለሽን ነገር እኔን መውደድ አቅቆሻል? ስለኔ ማሰብ አቅቆሻል? ታዲያ ለምን የሰው ህይወትን እንበጠብጣለን? የሰው ህይወት ለምን እንጎዳለን? ለምን አይሆንም? ምንድን ነው እስኪ እንዳይሆን የሚያደርገው? አብሬ ልሄዶች ለምን አሁን ያለው ካንተ ጋር የነበረኝ ህይወት ካንተ ጋር የነበረኝ ነገር ደስተኛ እኮ አድርጎኝ ነበር እያልሽኝ እኮ ነው። በቃ አስፈላጊ ከሆነ አንቺ ራስሽ አይደል እንደ ይዘኝ እንሂድ ስትይኝ የነበረው? አልተኛም ኪያ፣ የምሬን ነው። እንደውም እወጣለሁ እሄዳለሁ። እንደውም አንቺ አይደል እንደ እስከ ዛሬ አብረን ከፈለግሽ መጥፋት እንችላለን፣ መሰደድ እንችላለን። የፈለገው ይዘኝ ቃል የገባሁለት ሰው አለ። ለማ በቃ ለጆ ምን ብለሽ ነው ቃል የገባሽው? አብረን እንደም ለኔ ያልሆንሽኝ እንደምትሆኚ 1000 ጊዜ አጣም ካንተ ጋር መለየት በፍጹም አልተውህም ብለሽ ለኔ በየቀኑ ቃል ስትገቢልኝ ነበር። 3 አመት ሙሉ አልነበረም ወይ? ለኔ ቃል አልገባሽም ነበር? ቃል አልገባሽልኝም ነበር? ስትናደድ ያማህል ቁጥር እንዲያመኝ አሁን እየነገርሽኝ ያለው ነገር በትክክል ካልነገርሽኝ ነው። እሺ አብረን ተባያልሽኝ አልነበረም ወይ? አላልሽኝም ብለሽኛል። ቆይ ቶፋ ጥያቄ እየጠየኳት ነው። በሃይማኖት እኔ እናንተ አብረን መኖር ካልቻልን እንጥፋና ከሰዎችም ከምንም አብረን መኖር እንችላለን እያልሽኝ ያልነበረ ወይ? ድሮ የሚባል ነገር የለም ፍቅር ውስጥ። ፍቅር አንድ ነው። ትናንትም ዛሬም ነገም ከነገ ወዲያም ያ ነው የሚሆነው። ኪያ እያመመኝ ነው እባክሽ። ደህና አይደለሁም። እንደዚህ እያልሽ እንደ ሕፃን ልጅ እንድታባብኝ አልፈልግም። እንጥፋና ያልኩሽ ለጆ ቃል ገብቼለታለሁ እያልሽ ነበር አይደል? ለእኔም ቃል ገብተሽልኝ ነበር። የሱ ቃል ግን አላለፈም። የኔ ቃል ረሳችሁ? ሰበርሽው? የኔ ቃል ለምን እኔ ባንቺ ተስፋ ስለማልቆርጥ ነው። በኔ ለኔ ሲሆን ለምን ምንድነው ነው አብረኝ ትናንት ወዲያ በሃይማኖት መለያየት እንኳን ካልቻለን እሺ ይዘኝ ጥፋ ብላ ኪያ፣ እኔ እኮ ከሮዛ ጋር ህይወት ጀምሬም የነበረ ጊዜ ላይ እኮ ደብረ ዘይት ከኔ ጋር እኮ ጠፍተሽ ይዘሽኝ ሄደሽ ነበር አይደል? አልነበረም ወይ? በፍጹም እንድትሄዱ አልፈቅድላችሁም እያለች ሮዛ እንደዛ የጮች ራሱ አንቺ ምን እያልሽ ነበር? ጉዳይ ግድ አይሰጥኝም ስለማንም ለኔ ቃል ገብተሃል። እኔም ደግሞ ለአንተ ቃል ገብቼና ስህተት ከሆነ 1000 ጊዜ ስህተት እንሰራለን። ምንድነው ቃል ምድሪት በተራውን ሰላም አልነበራችሁ እንዴ? አዎ እንጥፋ አልኳት። እሺ በቃ ጥለን እንሂድ አልኳት እና ትክክል አይደለም። ምንድን ነው ያጠፋሁት? ኪያ መርሳት አልቻልኩም። ስለሷ ማሰብ ማቆም አልቻልኩም። አዎ ቀንታለሁ እያላችሁኝ ያላችሁት? አዎ ቀንቻለሁ እና ምን ይሁን? አዎ ኪያ የማንም እንዳትሆን ስለፈለኩ ነው። እየሰማኝ ቶፋ፣ አንተ ነህ በተደጋጋሚ እየጠየከኝ ያለኸው አይደለ? ስለቀና ነው የቀለበት እንዳይሆን የምፈልገው ነው እያልከኝ የነበረው። ቁርጥ ነው። አዎ ስለቀናው ነው። አዎ ኪያ ማጣት ስለማልፈልግ ነው። ያለ እሷ ህይወትን ማሰብ ስለማልችል ነው። ዝም በይ አንቺ ራሱ
አንቺ ራሱ በትክክል ልብሽን ታውቂዋለሽ። ለኔ ያለሽን ነገር ጠንቅቀሽ ታውቂዋለሽ። ሶፊ እያጃጃልሽው አኗርን እያጃጃልሽው ሆነ አጃጂው። እኔን ግን አታጃጂም። ቀለበቱ ትክክል ነበር፣ ሚበቃሽ ነበር። ምን ያህል እንደምታፈቅሪኝም ደግሞ ጠንቅቄ አውቃለሁ። ራስ ወዳድ ነው አይደል እያለኝ ያለው ሰው ሁሉ? አዎ በኪያ ራስ ወዳድ ነኝ። በአንቺ ራስ ወዳድ ነኝ። ልሙት። እሺ ተረጋጋ ነው። መድኃኒትን ከወሰድክ በኋላ ነው። እየቀለድሽ ነው? ይሄ ለአንቺ ጨዋታ ነው? የኔ ስቃይ፣ የኔ መከራ፣ የኔ እንደዚህ መሆን ለምን ነው ማትሽው? ለምን አልፈልግም እኮ ለምን? ምክንያት አንድ ሺህ ጊዜ እኮ ለኔ ብለሽ ሃይማኖትሽን ትቀይራለሽ ስልሽ አልቀየርም ብለሽኝ ነበር አይደል? አሁንም አልቀየርም። ቀይር ከሆነ ዞር በል። ይሄንን እያወቅሽም ግን ይዛይን ጠፋ ስትይኝ ነበር። ተሳስቼ ነው። ተሳስተሽ አይደለም። ልብሽን በምትሰሚው ሰዓት ነው ትክክል የሚሰማሽን ሰዓት በምትናገሪ እውነተኛዋና በትክክል ያመነችበትን ነገር የምትኖሯ ኪያ በመነበረች ሰዓት ነው ያን ነገር የተናገርሽው። ውሸት ማስመሰል የሆነ ማንነትሽን ነው አሁን እየኖርሽ ያለሽው። ያ ደግሞ ማንነትሽ አንድ ቀን ከላይሽ ላይ ተነስቶ ብን ብሎ ይጠፋል። የዛ ጊዜ ግን ኪያ ለኔም ልትደርሽልኝ ቢሆን ይረፍዳል፣ ለራስሽም መድረስ ይረፍዳል። ባንቺ የሆነ ነገር ውስጥ መሆን ኪያ እናትሽ አለች፣ እኔ አለሁ። እናሳዝንሽ በፈጠረሽ። በቃ የኔና ያንቺ ሰላም፣ የኔና ያንቺ ደህና መሆን ሁሉንም ሰው ደህና ያደርጋል። ስለዚህ ሆኖ እንሂድ ያልኩሽ። ቶፋ በዚህ ነገር ላይ ምንድነው አሁን? እሺ ይኸው መናገር ያለብን ነገር ተናገራ። እሺ ቶፋ ስትጠይቀኝ ነበር አይደለ? እየጠየቀኝ ነበር። ስሜት ምንድነው? አውቀን እያስመሰልክ ነው ስትለኝ ነበር። አዎ እያስመሰልኩ ነው። አዎ ጆ አደጋ ውስጥ ይከታታል ምናምን ነገር ብዬ እያስመሰልኩ ስለነበር ነው። ትክክለኛውን ስሜቴን ንገረኝ ካልከኝ በጣም ስለማፈቅራት ነው። የማንም ሆና ማየት ስለማልፈልግ ነው። ዋናው ነገር እሱ ነው። ይጎዳታልም ብዬ ደግሞ እፈራለሁ። ይኸውልሽ ኪያ አንድ እንድታውቂ የምፈልገው ነገር አለ። እጅግ በጣም አፈቅርሻለሁ፣ በጣም እወድሻለሁ። ደጋግመሽ አንድ ሺህ ጊዜ መስማት ከፈለግሽ ይሄንን ቃል አሁንም ደግሜ ልንገርሽ። እጅግ በጣም እወድሻለሁ፣ እጅግ በጣም አፈቅርሻለሁ ብዬሻለሁ። ለኔ ያለሽን ፍቅር፣ ለኔ ያለሽን መውደድ እኔም አልጠራጠርም። ማንም የፈለገውን ነገር አሳይቶ በዛ ጉዳይ ላይ ሊያጠራጥረኝ ይችላል። የሚባል ነገር የለም። ከመቼ ጀምሮ ነው አንቺ ስለኔ እሺ ጠልተሽኛል? ይኸውልሽ ኪያ አስበሽ ተረድተሽ በጥንቃቄ ነው ማውራት ልጅ አይደለም እኔ። ስለዚህ ከኔ ጋር እንሂድ እያልኩሽ ለኔ አንድ ሺህ ጊዜ አፈቅራለሁ ያላንተ መኖር አልችልም ስትይኝ የነበርሽ ሰው ነሽ። አዎ እኔ እናንተ አንለያይም ብለሽ ቃል ለኔ ገብተሻል። አንተ ከኔ በፊት የምታውቀው ሴት ነች። ለኔ አንድ ሺህ ጊዜ ቃል ገብተሻል። ስለዚህ አንቺ እኔን ትተሽ ወሬ ላይ ሄድሽ ነው። በጣም ጥሩ። እሺ የመጨረሻ ሀሳብሽ ነው ከኔ ጋር መሆን አትፈልጊም? ከኔ ጋር አብረሽ ይሄ ሁሉ ጫጫታ፣ ይሄ ሁሉ ግርግር፣ ይሄ ሁሉ ወከባ ትተሽ ከኔ ጋር የሆነ ፈጣሪ ወዳዘጋጀልን ቦታ አትሄጂም? ግርግሩ አንተ። ስለዚህ ፍቅሬን መናገሬ አብሬሽ ልሁን ከአንቺ ጋር መሆን ነው የምፈልገው። ያላንቺ ማሰብም ጤነኛ መሆን አልቻልኩም ማለት ነው። ትክክል ያለው ነው። ግርግሩ እኔ ነኝ ማለት ነው። እርግጠኛ ነሽ ኪያ? አላስፈልግሽም። ሁላችሁም እየመጣችሁ እርግጠኛ ነሽ አትበሉኝ። እርግጠኛ ነኝ። እሺ እኔ ህይወት ውስጥ አንቺ ህይወት ውስጥ አታስፈልግሽም? አታስፈልግም። ያላንቺ ህይወት በጣም እንደ ጓደኛ ታስፈልገኛለህ። ግን አንተ ፍቅረኛ ይተውልሽ። ይሄንን አረጋግጥ። ፍቅረኛውን አይ አይደለም፣ ፍቅረኛ አይደለም የምፈልገው እኔ። በጣም ተረጋግቼ ነው ያወራው። ይጮህ አይደለም አይደል? በትክክል ነው ያወራው። እኔ ግን ፍቅረኛ እንድትሆኚ አይደለም የምፈልገው፣ ትዳር እንድትሆኚ። እንጥፋና ትዳር እንድትሆን አትችልም አንተ። እንደዛ ነው አንተ እንትን አትችልም። ስለዚህ ከኔ ጋር አብረሽ ያትኝ ራሱ እኔ አንተ ባሌ እንድትሆን አልፈልግም። በቃ አሪፍ ሀሳብ። እንደውም ቶፋ ታውቃለህ፣ ከቀለበቱ በፊት ፕሮሰሱን እንትን ብያለሁ ምናምን ነገር ስትል ነበር ሮዛ። ታውቃለህ አሁን በዚህ ንዴት አይደለም። እሷንም በጣም እያሰለችው ሂድ፣ በቃ እዚህ አጠብቅ። ሂድ እንደው ሂድ፣ ችግር የለም። የቀሩት ልብሶች ሰብስቢለት። እሺ አይ ልብሶቹም አያስፈልጉም። አይ ሰብስቢለት። አሁን በዚህ ንዴት አይደለም የምታደርገው። በሽተኛው ኤርፖርት ከደረሰ በኋላ በዚህ በሽታው ማን ይቀበላል? ለምን ነው የማታነሳው? ይመልሱታል፣ በደንብ አድርገው ይመልሰዋል። ይኸውልሽ መጀመሪያ በሽታ ለመጨረሻ ይሄ ስልክ እስኪነሳ ለመጨረሻ ፈልጌ ነበር። ጭራሽ ታም እያስፈራራኝ ነው። በረራውን ይኸውልሽ ነገርኩሽ፣ በረራውን
እስካሁን ድረስ ሳዘገየው ምክንያት እየፈጠርኩ ሳዘገይ ነበር ኪያ። ምክንያቱም ፈጣሪ የሆነ ነገር ብሎ ካንቺ ጋር ካስቀረኝ ብዬ ነበር። በሆነ ምክንያት አብሮን እንድንወጣ አያስቀረም ከኔ ጋር። ኦኬ እሺ። ሄሎ ሮዚ፣ ሰላም አለይኩም፣ እንዴት ነሽ? ሂድ፣ አታስፈራ። ሰላም ነው አለ። አይ ምንም ማለት ነው፣ ትንሽ ራሴን ስላመመኝ ታሟል። በደንብ መጠጠቅ። እሺ አዳምጪኝ መጀመሪያ። እሺ ሮዝ፣ ነገ ማድረግ ዛሬ ማድረግ እንችላለን እንዴ? በረራውን ደግሞ አንድ ሰው ዛሬ ማድረግ እንችላለን።